ትሁት አምራለች። ካሌብ ትሁት እያደረገች ያለችውን ነገር ሲያይ እጅግ በጣም ነው የደነገጠው። ማመን አቅቶታል። እንደዛ እንደ በፊቱ ጀምራ የምትተው ወይንም አውርታ የምትተው መስሎት ቀለል አድርጎ ነበር ያየው። ትሁት ግን ያሁኑ ንግግሯና ያሁኑ ውሳኔ ከባድ ይመስላል። አባባም ቢሆን በጣም ደንግጧል። ትሁት ለካሌብና ለአባባ ያልጠበቁት ንግግር ነው የተናገረችው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ በላይክ ጀምሩት። ትሁት የሚለው ድራማ እንደቀጠለ ነው። አዲስና ገራሚ የሆኑ ነገሮችን ይዤላችሁ መጥቻለሁ። ቆይታችሁ ከኔ ጋር እንዲሆን በትህትና ጠይቃችኋለሁ። ካሌብ ትሁትን ይቅርታ ጠየቃት። ትሁት ግን አባባ ይቅርታ ጠይቃት ብሎ ከሆነ አትቸገር ስትል መልሳለታለች። ካሌብ ደግሞ አባባም ይቅርታ ጠይቃት ብሎኛል፣ ግን እኔም ልክ እንዳልሆንኩኝና መናገር እንደሌለብኝ አውቄ ነው ይቅርታ አልጠይቅሽ የቻልኩት። ግን ደግሞ የዛ ቀን ስናገርሽ የሚከፋሽ አልመሰለኝም ነበር። እኔም እኮ እንደ እህቴ ስላየሁሽ ነው ከሌላ ወንድ ጋር ሳይሽ የተናገርኩሽ ሲላትም ነበረ። ትሁትም እንደ እህትህ ስላየህኝና እንደ እህትህ በማየትህ ደስ ብሎኛል፣ ግን ደግሞ እኔ ህፃን ልጅ አይደለሁም። ምን ማድረግ እንዳለብኝና ምን ማድረግ እንደሌለብኝ ጠንቅቄ የማውቅ ሰው ነኝ። ስለዚህ አንተ ያንን ያክል እኔን መናገር አይጠበቅብህም ስትለውም ነበር። ካሌብ ግን ሳያስበው ከዚህ ከልጅ ፍቅር ይዞታል እንዴ? ምንድነው ነገሩ? እንደዚህ እየተከታተለ እግሯ በረገጠበት ቦታ ላይ እየተረገጠ እሷን የሚናገረውና የሚያስከፋት ማለት ነው። ትሁትም እንግዲህ ለአንድና ለመጨረሻ ጊዜ ከዚህ ቤት ውስጥ መውጣት እንዳለባት አባትና ልጅ በተቀመጡበት ከባድ የሆነ ንግግር ተናገረች። አባባ ይህንን ንግግር ከትሁት መቼም ቢሆን ጠብቆት ስለማያውቅ በጣም ደነገጠ። ለምንድን ነው ይህንን ነገር ልትናገር የቻልሽው? ምንድን ነው የተፈጠረው? እስኪ በደንብ በግልጽ አስረጅኝ ሲልም አባባ ትሁትን ይጠይቃታል። ትሁትም ደግሞ እኔ እናንተ ቤት ስቆይ አንድም ቀን ቢሆን የወር ፍቃድ ወስጄ አላውቅም። አሁንም ደግሞ አንዳንድ ሲደብረኝ ንፋስ ለመቀበል ወጣ በምልበትም ጊዜ ይህ ነገር ደግሞ ካሌብን አላስደሰተውም። በእኔ የተነሳ ቤታችሁ እንዲበጠበጥ አልፈልግም። ካሌብንም ማስከፋት አልፈልግም። ስለዚህ ከዚህ በኋላ ፈቅዳችሁ ብትሸኙኝና እኔም እዛ የሚናፍቁኝ እህትና ወንድሞች ቤተሰቦች ጋር ብሄድ ደስ ይለኛል። እኔ በቤተሰቦችና በሰፈሬ የተከበርኩኝ ክብር ያለኝ ሴት ነኝ። እዚህ እናንተ ጋር ሰራተኛ ሆኜ ስለምሰራ ብቻ ማንም ሰው ዝቅ አድርጎ እንዲያየኝ አልፈልግም ስትል ከባድ ንግግሮችን ታፏ ወጥተዋል። አባባ ይህንን ንግግር ከትሁት ከሰማ በኋላ ካሌብም አጠገባችሁ ስለነበረ ወደሱ ዘወር በማለት ካሌብ ትሁት እየተናገረች ያለችው ነገር ትክክል ነው ወይ ሲልም ይጠይቀዋል። ካሌብም አዎ አባዬ ተናግሬያታለሁ። እኔ ግን የተናገርኳትኝ ለእሷ በማሰብ ነው እንጂ እሷን ያስከፋታልና ይህንን ያክል ደረጃ ሄዳ ቤታችሁን ለቅቄ እወጣለሁኝ የምትልም አልመሰለኝም ነበረ። እኔ አጋጣሚ ሆኖ በዛ ሳልፍ ከሆነ ሰው ጋር ቁጭ ብላ ሳያት ይች ልጅ ምን እያደረገች ነው ያለችው ብዬ ለሕይወቷ ስላሰብኩ ብቻ ነበር እንደ ወንድምነት የተቆጥኋት። ይህ ነገር ደግሞ የሚያስከፋት አልመሰለኝም። የሚያስከፋት ከሆነ ደግሞ ይቅርታ ጠይቃታለሁ ሲልም ነበር ካሌብ። አባባም ደግሞ ሲጀምር አንተ ትሁትን ማን ተናገራት አለ። እኔ እስከማሰራትና እኔ እስከምከፍላት ድረስ መናገርም ሆነ ማዘዝ የምችለው እኔ ብቻ ነኝ። አንተ ምንም የሚመለከትህ ጉዳይ የለም። ከዚህ በኋላ ትሁትን ምንም አይነት ነገር ተናግረህ እንድታስከፋብኝ አልፈልግም። የዛ ሰዓት ታምሜ ያንን ያክል ሲያሰቃዩኝ ከጎኔ የነበረችው እሷ ናት እንጂ አንተ አልነበርክም። በዛ ላይ ይቺ የተረገመች የአንተ ሚስት ተብዬ ብታሳግተኝም ከዛ ከታገትኩበት ቦታ ያንን ከሚያህል ሰውዬ ጋር ተጋፍጣ እኔንም ያስመለጠችኝ እሷ ናት። ስለዚህ የትሁት ውለታ በጣም በዝቶብኛል። እሷ ከኔ ቤት ተከፍታ እንድትወጣም እንዳያትም አልፈልግም። በጭራሽ አሁንም ቢሆን ቤት ይለቃ
አትወጣም ሲልም ነበር። ካሌብም ደግሞ ከዚህ በፊት ትሁትን የተናገራት ንግግር ትክክለኛ እንዳልሆነ ጥፋት እንዳጠፋም ስላወቀ ትሁትን በስነ ስርዓት አጠገቧ ሄዶ ይቅርታ ጠይቋታል። ትሁት አሁንም ቢሆን ውስጧ አልሻረም። ለምን ካሌብ እንደዛ ተናገረኝ ብላ በጣም አዝናለች። አባባ ካሌብና ትሁትን ቤት የለቃችሁ ውጡልኝ የሚል ንግግር ተናገራቸው። ካሌብ ይህንን ከአባቱ ሲሰማ ግራ በመጋባት ውስጥ እያለ አባዬ ተረጋጋ እንጂ ምን ሆነህ ነው? ምንድን ነው የተፈጠረው? ቆይ እዚህ ቤት ውስጥ እኔስ መኖር አልችልም? የኔስ ቤት አይደለም እንዴ? የኔም ቤት እኮ ነው እያለ ይናገራል። አባባ ይህንን ንግግር ከካሌብ ሲሰማ ለአንተ ማሰጠህ ቤቱ የራሴ ነው። በመጀመሪያ ይችን ሚስት ተብዬዋን አስወጣልኝ። ከዛ በኋላ እሷን ካስወጣህ በኋላ አንተም ትወጣለህ ይለዋል። ከዛ በኋላ ካሌብ ግራ እየተጋባ አባዬ ምን እየሆንክ ነው? እንዴት ነው ሚስት የምትለኝ? ይላል። ቲናም አዎ ካሌብ፣ አባባ እኮ ምንም የተሳሳተው ነገር የለም፣ እውነቱን ነው የተናገረው፣ ሚስትህ እኮ ነኝ ትላለች ቲናም። ካሌብም አንቺ ሴትዮ ብትተይኝ ይሻላል፣ እኔና አንቺ እኮ ተተለያየን ቆየን፣ የቀረን ወረቀት መቅደድ ብቻ ነው አይደል? ወረቀት አልቀደድንም ማለት ደግሞ እኔና አንቺ ባልና ሚስት ነን ማለት አይቻልም። የቀረን ወረቀት እስከሆነ ድረስ ተለያይተናል ይልና እሷን ይሄን ከተናገረ በኋላ ለአባቱ አባዬ ይህንን ያህል የከበርኩህ አልመሰለኝም ነበር። እንደዚህ በጣም ተከበርኩህና ህይወትህን ካመሰቃቀልኩብህ በጣም ይቅርታ ይልና ብድግ ብሎ ካጠገባቸው ይወጣል። ቲና የዚህ ጊዜ አባባ ሚስትህን አስወጣልኝ ስላለ ደስተኛ ሆነ ይመስለኛል። አባባንም እንደምታመሰግነውና ሚስትነቷን ስለመሰከረላት እንዲሁም ስላረሳው አባባን ልታመሰግነው ትፈልጋለች። አባባ ግን አሁንም ቢሆን ከቲና ጋር ምንም አይነት ግብቢ፣ ምንም አይነት ንግግር አይፈልግም። እኔ ከአንቺ ጋር ምንም አይነት ንግግር የለኝም ይላትና ካጠገቧ ተነስቶ ጥሏት ይሄዳል። ቲና ከባድ ችግር ውስጥ ነው ያለችው። አጋቹ ጋር ተገናኝታ እያስፈራራት ነው ያለው። አንገቷንም እንቅ አድርጎ ሊገላት ነበረ። አጋቹም ሰውየውን አንቺ ራስሽ ነሽ ያስመለጥሽው፣ ምክንያቱም እዛ ቦታ ላይ ማንም ሰው አያውቅም ብለሽኛል። ሌላ ሰው መጥቶ ያንን ሽማግሌ ከታሰረበት ፈቶ ሊያስመልጠው የሚችል ሰው አንድም የለ እያለ ቲናን በጥያቄ ያፋጥጣታል። ቲናም ደግሞ ሲጀመር ሰውየው ሞቷል ያልከኝ አንተ አልነበርክ ወይ? አሁን ደግሞ አንቺ ነሽ ያስመለጥሽው እያልክ ወደኔ ያዙረህ የምትጨቀጭቀኝ ለምንድን ነው ስትለውም አጋቹ አንቺ ካላስመለጥሽው ማንም ሊያስመልጠው አይችልም። አሁን አንድ አማራጭ አለሽ፣ በጣም ብር ያስፈልገኛል፣ እሱም ደግሞ 1 ነው ሲልም ይጠይቃታል። ቲናም ደግሞ ይህንን ብር ብታገኝ እሷ ራሷ እንደምትፈልገው ለአጋቹ ስትመልስለት፣ አጋቹም ደግሞ እንደዛ ከሆነ ለሁለታችንም ፈልጌ አለበለዚያ ግን በህይወትሽ ላይ ከባድ እርምጃ እንደምወስንና እንደምወስድ ጠንቅቀሽ እንድታውቂ እፈልጋለሁ ይላትና ከቆመችበት ቦታ ጥሏት ይሄዳል። ቲና ግራ የተጋባች ሁልጊዜ ችግር የማያጣት ልጅ የሆነችዋ ቲናም ወደ ዳንኤል ጋር ስልክ በመደወል የሆነ ቦታ ላይ ተገናኝተው የምታወራው ነገር እንዳላትም ትቀጥረዋለች። ዳንኤልም የቲናን ንግግር በማክበር የተባባሉበት ቦታ ይገኝና በሰላም ነው እዚህ የቀጠርሽኝ? ቆይ ለምንድን ነበር ግን የጠራሽኝ? ሲልም ቲናን ይጠይቃታል። ቲናም ደግሞ በጭንቀት ውስጥ እንዳለችና አጋቹን ሰውዬ አግኝተው ጉሮሮዋን ንቅ አድርጎ ሊገላት እንደነበረ ትነግረዋለች። እናም እባክህን አግዘኝ፣ ከባድ ችግር ውስጥ ነው ያለሁትኝ እያለች ዳንኤልን ስትጠይቀው ዳንኤልም ቲናም እባክህን ዳኒ ምን ትመክረኛለህ ብላ ስትለው አንቺ ሲጀመር እኮ ምክር የምትቀበይ ሰው አይደለሽም፣ ይሄ ደግሞ ከምክርም በላይ ነው ሲላትም ነበር። ዳንኤል ግን ምንድን ነው ምን ጠይቆሽ ነው ሲላት፣ እሷም ደግሞ 1 ሚሊዮን ብር እንደጠየቃትም ስትነግረው ዳንኤል በመደናገጥ እያለ ቆይ ሰውየው ግን ምን ሆነዋል? ቁጥር እንኳን መጥራት አይችልም።
አይችልም እንዴ ብሎ በሚልበት ጊዜ ቲና ከዳንኤል ቀበልትልና እንደዛ ብዬ ልንገረው እንዴ ትለዋለች። አይ ቲና ቅልብልቦ ለአጋቹ ሄዲያ አንተ ቁጥር እንኳን መጥራት አትችልም ወይ ብላ ልትለው ነው እንደ ያሰበችው። ቆይመት ግራ ተጋብታ ነው ያለችው። ዛሬማ ያ አጋች ድንገት መንገድ ላይ አንገቷን እንቅ አድርጎ ግራ ጋብቶ ነው የላካት ማለት ነው። አይ ቲና እንደው ችግር የማያጣት ልጅ እኮ ናት። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ለምታበረታቱኝ ከልብ አመሰግናለሁ። ባይ ባይ።